ተለቅ ያሉ የፈረስ ጉልበት ያላቸውን ትራክተሮች ነው ይዘን የምንመጣው። አምራች እንደመሆናችን መጠን የገበሬውን ኪስ በማይጎዳ መልኩ ሁሉም ገበሬ ሊገዛው በሚችለው መጠንና ዋጋ ነው። 120 የፈረስ ጉልበት ነው። በቀን ቢያንስ ሚኒመም እስከ 10 ሄክታር ድረስ የማረስ አቅም አለው። ይሄ ሚኒመሙ ነው። ከዛም በላይ ያርሳል። ስልጠናው በአግባቡ የሚወስድና በባለሙያ ተደግፎ የሰለጠነ ከሆነ ማንኛውንም መሬት ማረስ ይችላል። ምንም የሚጠበቅበት ነገር የለም። ኦልሞስት በአንድ ሳምንት ውስጥ ጥንቅቅ አድርጎ መንዳት፣ ማረስ፣ መከስከስ ይችላል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ዛሬ በኢትዮጵያ ታምረት ኤክስፖ ላይ እንገኛለን። ኢትዮጵያ ታምረት ኤክስፖ ላይ እንግዲህ የተለያዩ ማሽነሪዎችና የተለያዩ ተሽከርካሪዎች ገብተዋል። እነዚህ ማሽነሪዎች በተለይ እናንተ ቢዝነስ ልትጀምሩ የምትችሉባቸው ናቸው ብለን ያሰብነውን እየቃኘን እንገኛለን። ከኋላ የምታያቸው እነዚህ ትራክተሮች እርሻ ላይ ላላችሁ በጣም አስፈላጊና ጠቃሚ ናቸው ብለን እናስባለን። ስለዚህ ይህ ትራክተር ምን አይነት ትራክተር ነው? ምን ያህልስ ያርስላችኋል? ምን አይነት የነዳጅ ፍጆታስ ይኖረዋል? እናንተ ደግሞ በምን አይነት ሁኔታ ይህን ትራክተር መግዛት ትችላላችሁ የሚለውን ሙሉ መረጃ ወደ እናንተ የምናቀርብ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። ይህን ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አሙኛ አብሮን ይቆያል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ዛሬ በሚዲያችን እናንተ ጋር ለመቃኘት ኢትዮጵያ ታምረት ኤክስፖ ላይ ተገኝተናል። ራስን ከማስተዋወቅ ጀምረን አሁን ያለንበትን ይህንን ፕሮግራም በመግለጽ ይሄ የያዛችሁት ትራክተር ምን አይነት ትራክተር ነው የሚለውን ብትነግረን። እሺ፣ አመሰግናለሁ። አየነው ከልክሌ ይባላለሁኝ። በኢትዮ ኢንጂነሪንግ ግሩፕ የአዳማ እርሻ መሳሪያዎች ኢንዱስትሪ የደንበኛ አገልግሎት ነኝ። አሁን ይዘን የቀረብነው ይሄን የመሰለ ትራክተር ቀጣይ ላይ ይሄን ትራክተር በእንደዚህ አይነት ሞዴል ለመምጣት ያሰብነውን እንደ ማሳያ አድርገን ያመጣነው ትራክተር ነው። ቀጣይ ላይ በእንደዚህ አይነት ከለርና በእንደዚህ አይነት ትልልቅ የፈረስ ጉልበቶች ነው የሚያገኙን። እንደምታውቁት አሁን ላይ ብዙ ሰፋፊ መሬቶች እየተፈበረኩ ነው። ወደ ኩታ ገጠም እየሄድን ነውና ለኩታ ገጠም ደግሞ የሚያስፈልጉት ልክ እንደዚህ አይነት የመሳሰሉ ተለቅ ያሉ የፈረስ ጉልበት ያላቸውን ትራክተሮች ነው ይዘን የምንመጣው እና ይሄ እንደ አንድ ማሳያ ነው እና ይሄንና ሌሎችም በርከት ያሉ የፈረስ ጉልበታቸው ከፍ ያለ ትራክተሮችን ይዘን ለመምጣት በሂደት ላይ ነው ያለነው። በጣም ጥሩ። እንግዲህ ይሄ አሁን አጠገቡ ያለነው ትራክተር እንዳልከውም ከፍ ያለ ነው፣ ትልቅ የሚባል ትራክተር። እንደ ትራክተርነቱ እንግዲህ ከሌሎች ትራክተሮች የሚለዩት ፊቸሮች ይኖሩታል። እነዛ ፊቸሮች ምንድን ናቸው? አንደኛ ነገር ጊዜውን ያማከለ ነው የምናመጣው። የፊውል ኮንሳምፕሽኑ ዝቅተኛ የሆነ የገበሬውን ኪስ በማይጎዳ መልኩ፣ ምክንያቱም እኛ አምራቾች ነን እና አምራች እንደመሆናችን መጠን የገበሬውን ኪስ በማይጎዳ መልኩ ሁሉም ገበሬ ሊገዛው በሚችለው መጠን እና ዋጋ ነው ልንቀርብ እየተዘጋጀን ያለ ነው እና ኦልሞስት ፕሮሰስ ላይ ነው። በጣም ጥሩ። እሺ፣ አሁን ይሄኛውን ትራክተር እንደ ምሳሌ እንውሰድና ምን ያህል የፈረስ ጉልበት ነው ያለው፣ ምን ያህል መሬት ወይ ደግሞ ምን ያህል ሄክታር በሰዓት ልናርስበት እንችላለን የሚለውን ነገር ብናነሳ ይቻላል። አሁን ይሄ 120 የፈረስ ጉልበት ነው። የፈረስ ጉልበቱ በቀን ቢያንስ ሚኒመም እስከ 10 ሄክታር ድረስ የማረስ አቅም አለው። ይሄ ሚኒመሙ ነው። ከዛም በላይ ያርሳል። ይሄ ሚኒመሙ እስከ 10 እና ከ10 በላይ ያርሳል በሄክታር። ኦኬ። የዚህን ያህል ሲያርስ ምን ያህል ነዳጅ ይጠቀማል? ነዳጅ ያው እንደ አጠቃቀሙ ነው ማለት ለስላሳ መሬት አለ፣ ጠንከር ያለ መሬት አለ። ጠንከር ያለ መሬት ሲኖር ያው በዛ ልክ የተወሰነ ፊውል ጉልበት ስለሚፈልግ ፊውል ይጨምራል። ለስለስ ስላለ መሬት ደግሞ በዛው ልክ ነዳጁ እንትን ይላል። ግን ዲፔንድ የሚሆነው ያው እንደ ቦታው እንደ መሬቱ የጥንካሬ ሁኔታ ነው የሚለካው። በጣም ጥሩ። እሺ፣ እንደው አቬሬጅ እንውሰድ ቢባል ምናልባት እንግዲህ የዚህ ትራክተር መለያ ነው ብለን እያሰብን ስለሆነ የዚህን ያህል ፊውል በአቬሬጅ ተጠቅመን የዚህን ያህል መሬት ማረስ እንችላለን የምንለው ነገር አይኖረን? ይኖራል። ለምሳሌ በሄክታር ከ6 እስከ 8 ሊትር ይበላል። ኦኬ፣ እስከ 8 ሊትር። ኦኬ። ሌላው ነገር እንግዲህ ትራክተሮች የራሳቸው የፈረስ ጉልበት ልዩነት አላቸው። እናንተ ደግሞ እንደ ካምፓኒ እያመረታችሁ ነው። እዚህ ጋር እያየን ያለ ነው ትልቅ የሚባለውንና የተሻለ ብላችሁ ያሰባችሁትን ነውና ከዚህ በላይ ከዚህ በታች የምንለው እና ደግሞ ትራክተር ላይ ሲመጣ ይሄ ለስላሳ ወይ ደግሞ ለዚህ አይነት አፈር አይሆንም የሚባል ነገር አለ።
እሱን እዚህ ማሽን ላይ ወስደን ብናስረዳ እንዴት ነው? አሁን ምንድነው ይሄ ከ120 በላይ ያለ የፈረስ ጉልበት ያለው ትራክተር ለማንኛውም መሬት ማረስ ይችላል። ምንም መሬት አይገድበው። ምክንያቱም የፈረስ ጉልበቱ ከፍተኛ ስለሆነ ማንኛውንም መሬት ማረስ ይችላል። ለየት የሚያደርገን ስልጠና እንሰጣለን። ለምንሸጠው ትራክተሮች ስልጠና እንሰጣለን። በግቢም ከግቢም ውጪ ያው ግቢ ላይ ሲሆን በገዛው ትራክተር እንዴት ይነዳል ምናምን የሚለው ነው። ግን ሞር እኛ ጋር በተግባር እንዲያውቁልን የምንፈልገው ከግቢ ውጪ ነው ማሰልጠን የምንፈልገው። ባሉበት አንደኛ እርሻቸው እየታረሰ እግረ መንገዳቸውን ስልጠናውንም ይወስዳሉ። በዛውም ደግሞ ቴክኒካል ነገሮች ምን ያስፈልጋሉ የሚለውንም ከ8 እስከ 12 ቀን ፈጀ ቦታቸው ድረስ ሄደን ስልጠና እንሰጣለን። ያ ተመራጭ ያደርገናል። ኦኬ፣ በጣም ጥሩ። ስልጠናውን መስጠቱ ምን አድቫንቴጅ አለው ብለህ ታስባለህ? በጣም ብዙ አድቫንቴጅ አለው። ለምሳሌ ስለ ትራክተሩ ባህሪ ሙሉ ያውቁታል። ሁለተኛ ስልጠና የወሰደው ኦፕሬተር ሚኒማይዝ ይደረጋል። ብልሽት ሚኒማይዝ ያደርጋል። ማለት ስለ ትራክተሩ ዲቴል አውቆ ነው ወደ ስራ የሚገባውና በጣም ትልቅ ጥቅም አለ። ስልጠና የወሰደና ያልወሰደ አጠቃቀም ላይ በጣም ዲፈረንስ አለው ካጠናነው ጥናት አንጻር ማለት ነው። ስለዚህ ተመራጭ ነው ይሄ። በጣም ጥሩ። እንግዲህ ከዚህ ትራክተር ጋር ተያይዞ ያሉ አክሰሰሪዎች ምንድን ናቸው ቢባል ምንድን ናቸው? ለምሳሌ ማረሻ አለን። ኦኬ። ይሄ ማረሻ ሙሉ ለሙሉ ሀገር ውስጥ ያመረትነው ማረሻ ነው። ጥሩ ፊድባክ ያገኘንበት ማረሻ ነው። ያኛው መስመር ማውጫ አለ። እንዲሁም ጋሪዎች አሉ። ብዙ አማራጮች አሉ ከትራክተሩ ጋር አብረው የሚሄዱ። መከስከሻም አለ። ዋጋችንም ያው ለማንኛውም ለዝቅተኛው ገበሬ ያማከለ። እንደው ምን ያህል ነው ለመስማት ጓጓው? አሁን ለምሳሌ ባለ አራቱ ማረሻ 650 ሺህ ብር ድረስ። ይሄ ማለት በጣም ፌር ነው። ኦኬ፣ እስከዛ ድረስ። ኦኬ፣ በጣም ጥሩ። እሺ፣ ራሱ ትራክተሩ ከትራክተሩን ጀምርና ዋጋው? አዎ፣ አሁን ትራክተሩ ምንድነው አሁን የጊዜው ፍላክቹዌት ይኖራል። እስከ 3 ሚሊዮን ያልበለጠ ትራክተሩ ዋጋ ነው ወጥቶለታል። ኦኬ፣ እስከ 3 ሚሊዮን። በጣም ጥሩ። ስለዚህ ይሄንን ትራክተር አንድ ሰው ገዛ እንበል ወይ ደግሞ ይሄንን ትራክተር ገዝቶ ወደ እርሻው ቢወጣ ምን አይነት ቦታዎች ላይ ይረስበት? ቅድም ያልከኝ ነገር አለ፣ የትኛውም መልክዓ ምድር ላይ መጠቀም ይቻላል ብለኛል። ነገር ግን ያው ቢዝነስ ስለሆነ አንድ ሰው እንደ ቢዝነስ እንደ አርሶ አደር ሳይሆን እያከራየ የሆነ መሬት እየወሰዱ የሚሰሩ ሰዎች አሉ። በኖርማል በባህላዊም ስትሄድ የሆነ መሬት ወስደው አርሰው ለባለቤቱ የሚያስረክቡት ነገር አለና እንደ ኪራይ ይሄን ማሽን ወስዶ መሬት እየወሰደ ቢያርስ ምን አይነት ቦታዎች ላይ ቢሰራበት ይመከራል? ቅድም እንዳልኩ ነው። ምንም መሬት ሁኔታ የሚገድበው የለም። ሊገድበው የሚችለው ምንድነው? ስልጠናው ብቻ። ስልጠናውን ከወሰደ በአግባቡ ኦፕሬት ስለሚያደርገው ማንኛውንም መሬት መስራት ይችላል። የመሬት ሁኔታ የሚገድበው ነገር የለም። ዋናው ምንድነው እንዳልኩ አጠቃቀም ነው። አጠቃቀም ሰልጥኖ ከገባ የትኛውንም መሬት ማረስ ይችላል። ስለዚህ ፐርፌክቴሽኑ ስልጠናው ላይ ነው፣ ትራክተሩ ላይ ሳይሆን ስልጠናው ላይ ነው። ስልጠናው በአግባቡ የሚወስድና በባለሙያ ተደግፎ የሰለጠነ ከሆነ ማንኛውንም መሬት ማረስ ይችላል። ኦኬ። ሌላው ነገር እንግዲህ ያው የሞተር ኤፊሸንሲ፣ ሞተር ምን ያህል ጤናማ ነው? ኤፊሸንሲ ሲባል እንግዲህ ያው ታውቀዋለህ እንደ ባለሙያ በቀላሉ ፌል የሚያደርጉ ሞተሮች እናውቃለን እና እነዛ ሞተሮች ፌል ሲያደርጉ ሌላው ከባዱ ጉዳይ መጠገኑ ነው እና አፍተር ሴል ሰርቪስ እንደምትሰጡ እረዳለሁ። ነገር ግን ራሱ ባለቤቱ ሜንቴን ቢያደርግ አካባቢው ላይ ባለ ገራጅ መጠገን የሚችልበት ሁኔታዎች ቢኖሩ ይመከራል። ምናልባት ከሞተሩ ጋር ያለውን ነገር እንዴት ታስረዳለህ? እሺ፣ አመሰግናለሁ። ጥሩ ጥያቄ ነው የጠየቀኝ። የሞተር ፌራሊቲው እንዳልኩ ነው። ስልጠና ወስዶ ከገባ ብዙ የሚከሰት ችግር የለውም። ኢንኬስ ግን ችግር ቢገጥም ስፔር ፓርት አለ። የ1 ዓመት ወይም ደግሞ የ1000 ዋስትና እንሰጣለን። 1000 የ1000 ሰዓት ወይም ደግሞ የ1 ዓመት ዋስትና። ምክንያቱም አሁን የቤት መኪኖች በኪሎ ሜትር እንደሚባለው ትራክተሮች የቪዲቲዎች ደግሞ በሰዓት ነው እንትን እና 1000 ሰዓት ወይም ደግሞ የ1 ዓመት ዋስትና እንሰጣለን። በቂ ስፔር ፓርት አለን። አፍተር ሴል ሰርቪስ በግቢም ከግቢም ውጪ እንሰጣለን። ቦታው ድረስ ሄደን ስራ ትዕዛዝ ይከፍትልናል። ቦታው ድረስ ሄደን ጥገናውን እናከናውናለን። አይ በግሌም ማስጠገን እችላለሁ ምናምን የሚል ከሆነም ደግሞ ሙሉ ስፔር ፓርት ስላለ ያንን ስፔር ፓርት ገዝቶ ወስዶ ማስጠገን ይችላል። ምንም የስፔር ፓርት ክፍተት የለባችሁ? ምንም የለም። ሙሉ ነው ስፔር ፓርታችን። ስቶራችን ሙሉ ነው። ለምናመጣቸው ትራክተሮች ስፔር ፓርት ሙሉ ነው። ምክንያቱም ወሳኝ የሚባለው ስፔር ፓርት ነው። በትክክል። ስለዚህ ሙሉ ስፔር ፓርት አለ። ኦኬ፣ እሺ። እስኪ ውስጡን ደግሞ ማየት ብንችል ይቻላል? ኦኬ፣ እሺ። እንግዲህ ቅድም እንዳልኩ አሁን እነኚህ መኪኖች ለሜንቴናንስም በጣም ቀላል ናቸው። ምክንያቱም አብዛኞቹ ሜካኒካል ፓርቶች ናቸው። ጊርቦክሳቸው ሜካኒካል ነው። ሁሉ ነገር ሜካኒካል ስለሆነ ለጥገና ብዙ ኮምፕሊኬትድ አይደለም። በአቅራቢያው ባለሙያም አለ፣ መጠገን ይቻላል። ሁለተኛ ስልጠና ያልኩ ምንድነው ከአንዱ አንዱ ስለሚለያይ እዚህ ውስጥ ሙሉ ስልጠና አስፈላጊነቱ ማርሽ ዌቱ ነው። አሁን 2 ማርሽ ነው ያለው። አንዱ ማርሽ ምንድነው ስራው፣ አንዱ ማርሽ ምንድነው ስራው፣ ፍሪሲዮኑ፣ እጅ ፍሬኑ፣ ሃይድሮሊክ ማንሻ ማውረጃው፣ ማረሻውን፣ መከስከሻ
ማርከሻ ማንሻ ማውረጃው ፎሪን ለማስገባት ፎሪን ለማውጣት የሚባለው ፓርቶችን እዚህ ውስጥ ያሉትን በሙሉ የስልጠናው አንድ አካል ናቸው ማለት ነው። ኦኬ ስልጠናው የሚያስፈልገው ለዚህ ኦኬ ስለዚህ እዚህ ጋር መጥቶ አንድ አርሶ አደር ስልጠናውን ከወሰደ ምንም አይነት ሌላ ተጨማሪ እውቀት አያስፈልግም። ሾፌር መሆን አይጠበቅበት፣ ምንም የሚጠበቅበት ነገር የለም። ኦልሞስት በአንድ ሳምንት ውስጥ ጥንቅቅ አድርጎ መንዳት፣ ማረስ፣ መከስከስ ይችላል። ያን ያህል ብዙ ውስብስብ ነገር ስለሌለው ቅድም እንዳልኩ ሜካኒካል ነው አብዛኛው ነገሮች ቀላል ናቸው። ኤሌክትሪክ ሲሆን ነው ትንሽ የሚያስቸግረው እንጂ ይሄ ሜካኒካል ስለሆነ ኦልሞስት የአንድ ሳምንት እንትን ፐርፌክት ኦፕሬተር ይወጣዋል። የሚገርም ነው። ስለዚህ ሙሉ ስልጠና ሰጥታችሁ እና ደግሞ የሜንቴናንስ ነገር ጋር ተስዳችሁ ይሄንን የመሰለ ትራክተር እስከ 3 ሚሊዮን ብር ነው እየሸጣችሁ ያላችሁ። በትክክል እነዚህን ትራክተሮች ለማዘዝ በአካል መምጣት ካለባቸው የት ነው የሚመጡት? ቦታችን የሚገኘው አዳማ የወንጂ ማዞሪያ ወደ ሞይንኮ በሚወስደው 500 ሜትር ገባ እንዳሉ ያገኙናል። አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ ብለው ቢጠይቁ ማንም ያሳያቸዋል፣ እዛ ማግኘት ይችላሉ። ኦኬ በጣም ጥሩ። በስልክ ቁጥር መደወል ቢፈልጉስ? በስልክ የሚያገኙን ከሆነ በታች በሚያደርጉት ስክሪን ላይ በዛ ላይ ሙሉ አድራሻችንን ማግኘት ይችላሉ። እሺ እንግዲህ በጣም ጥሩ ቢባል ቆይታ ነበረ። ያለምንም መከልከል እውቀትን አጋርተናል። ቤተሰቦቻችንን ከዚህ ብዙ ተጠቅመዋል ብለን እናስባለን። እኛም በአካል መጥተን እውነተኛ መረጃ የማድረስ ግዴታ ስላለብን አንተን በዚህ ረድተናል። ከልብ እናመሰግናለን። እኔም በጣም ነው የምናመሰግነው። እኛም ብላችሁ ስለመጣችሁ እኔም አመሰግናለሁ። ክብረት ይስጥልን። እግዚአብሔር ያክብረን። እኔም አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህንን ትልቅ የሚባል ትራክተር ለመቃኘት ችለናል። ይህንን ትልቅ ትራክተር እያመረተ ለገበያ እያበቃ ያለው ድርጅት አዳማ የእርሻ ማሽነሪ ማምረቻ ድርጅት ነው። ይህ ድርጅት እንግዲህ በጣም ረጅም ዓመታትን በዚህ ዘርፍ ሲያገለግል የቆየ ድርጅት እንደመሆኑ በማሽነሪዎቹ ላይ ጥሩ እውቅናና እውቀት እንዳለውም እናምናለን። ከዚህ በፊትም ለእናንተም ቃኝተን አድርሰናል። በእርሻው ዘርፍ ላይ እነዚህን ትራክተሮች ይዛችሁ መግባት የምታስቡ ከሆነ በተቀመጠው ስልክ ቁጥር በመደወል አሊያም በአካል በመሄድ ይህንን ትራክተር ማዘዝና መግዛት ትችላላችሁ። ስራችሁንም ማዘመን ትችላላችሁ ማለት ነው። ይህን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ይህን በማድረግ እኛንም ማበረታቱን እናመሰግናለን።